የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። መፍጠን አለብን ሲሉ ፊልድ ማርሻሉ ትዕዛዝ ሰጡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደፋር ከሆናችሁ ግጠሙኝ በማለት ኢትዮጵያን መዛታቸውን ተከትሎ ከፍተኛ የመከላከያ ጀነራሎች አስቸኳይ ስብሰባ መቀመጣቸው ተሰምቷል። በጀነራሎቹ ስብሰባ ላይ የተገኙት የመከላከያ ሰራዊት ዋና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለጀነራሎቹ መፍጠን አለብን በማለት ያስተላለፉት ትዕዛዝ ከፍተኛ መነጋገሪያን ፈጥሯል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ የፋኖ ኃይሎች ደብረ ብርሃን ከተማን ሰብረው መግባታቸው ተሰምቷል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ በተለያዩ ግንባሮች ዛሬም ተባብሶ መቀጠሉ ተሰምቷል። በሸዋ ቀጠና የሚገኙ የፋኖ ታጣቂዎች በመንግስት ኃይሎች ላይ በፈጸሙት ድንገተኛ ኦፕሬሽን ወደ ደብረ ብርሃን ከተማ አስተዳደር ዘልቀው መግባታቸው ተገልጿል። የመከላከያ ሰራዊቱ በበኩሉ የፋኖ ኃይሎች ላይ የወሰደውን እርምጃ አስታውቋል። በዝርዝር ታደምጡታላችሁ። ብሔራዊ ምርጫ ቦርድ ለ2018 ምርጫ የመደበው በጀት ከፍተኛ መነጋገሪያን ፈጥሯል። ኢትዮጵያ በትጥቅ የታገዘ ግጭት ውስጥ በምትገኝበት ወቅት ምርጫ እንደሚካሄድ ያስታወቀው ምርጫ ቦርድ ለምርጫው በቢሊዮን የሚቆጠር በጀት መመደቡ ከፍተኛ መነጋገሪያን ፈጥሯል። ምርጫው በትግራይ ይካሄዳል ወይ የሚለውን በተመለከተም ቦርዱ ውሳኔን አስተላልፏል። ሌላኛው በዝርዝር የምንመለከተው መረጃችን ነው። በሌላኛው በኢራን በተቀሰቀሰው ጸረ መንግስት ተቃውሞ የሟቾች ቁጥር ከ2000 ማለፉ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይሄንን ተከትሎ ኢራን ላይ እርምጃ እንደሚወስዱም ዝተዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ የሚዲያችን ቤተሰቦች እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይሄንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ብሔራዊ ምርጫ ቦርድ ለ2018 ምርጫ የመደበው በጀት ከፍተኛ መነጋገሪያን ፈጥሯል። ኢትዮጵያ በትጥቅ የታገዘ ግጭት ውስጥ በምትገኝበት ወቅት በሁሉም ክልሎች ምርጫ እንደሚካሄድ ያስታወቀው ምርጫ ቦርድ ለምርጫው በቢሊዮን የሚቆጠር በጀት መመደቡ ተሰምቷል። ቦርዱ ባወጣው መግለጫ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫው ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታውቋል። ግንቦት 24 ቀን 2018 ዓመተ ምህረት በሚካሄደው 7ኛው ጠቅላላ ሀገር አቀፍ ምርጫ አስፈላጊውን የቅድመ ዝግጅት ስራዎችን መስራታቸውን ገልጸዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በህግ አውጪዎች የጋራ ምክር ቤት መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች መመልመላቸውንም ገልጸዋል። ምክትል ሰብሳቢው የእጩዎች ምዝገባ ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓመተ ምህረትና የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ቀን 2018 እንደሚከናወን አስረድተው የምርጫ ውጤቱም ሰኔ 4 ቀን 2018 ይፋ እንደሚሆንም አክለዋል። አቶ ተስፋዬ አክለውም በመላ ሀገሪቱ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮችን እንደሚያስተናግዱና ምርጫውን ለማስፈጸም በአጠቃላይ 318 ሺህ የምርጫ አስፈጻሚዎች እንደሚሰማሩ አስታውቀዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚለው ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱን መግለጻቸውን የተወካዮች ምክር ቤት መረጃ ያመላክታል። ወደ ቀጣዩ መረጃችን ስንሻገር መፍጠን አለብን ሲሉ ፊልድ ማርሻሉ ትዕዛዝ ሰጡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደፋር ከሆናችሁ ግጠሙኝ በማለት ኢትዮጵያን መዛታቸውን ተከትሎ ከፍተኛ የመከላከያ ጀነራሎች አስቸኳይ ስብሰባ መቀመጣቸው ተሰምቷል። በጀነራሎቹ ስብሰባ ላይ የተገኙት የመከላከያ ሰራዊት ዋና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለጀነራሎቹ መፍጠን አለብን በማለት ያስተላለፉት ትዕዛዝ ከፍተኛ መነጋገሪያን
ፈጥሯል። በኢትዮጵያና ኤርትራ መካከል እየተካረረ የመጣው ወታደራዊ ፍጥጫ ከሰሞኑ በከፍተኛ ሁኔታ መጨመሩ የተገለጸ ሲሆን ጦርነቱ በቅርቡ ሊፈነዳ ይችላል የሚል ከፍተኛ ስጋትም ተፈጥሯል። በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መካከል አንዱ የኢትዮጵያና ኤርትራ ጦርነት እንደሆነ ክራይሲስ ግሩፕ ትንቢያውን ማስቀመጡ የሚታወስ ነው። በዚህም ሁለቱ ሀገራት ለጦርነቱ ከፍተኛ የሆነ ዝግጅት እያደረጉ መሆናቸውን የሚገልጹ መረጃዎችን በስፋት እየተሰራጩ ይገኛል። የኢትዮጵያ ወታደራዊ አዛዦችና የደህንነት ባለስልጣናት ስለመጪው ጦርነት አስቸኳይ ስብሰባ መቀመጣቸው ተሰምቷል። በውይይቱ ተሳትፈዋል ከተባሉት ከፍተኛ ጀነራሎች መካከል ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳም፣ ጀነራል አለምሸት ደግፈም፣ ጀነራል ይመር መኮንን፣ የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይት እንደሆነም መረጃዎች አመላክቷል። የዚህ ወታደራዊ ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፈራሽ ቴክኖሎጂዎችን በመጠቀም እንዴት ባጭሩ መቋጨት ይቻላል የሚል ነው ተብሏል። በስብሰባው ንግግር ያደረጉት የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ፍጠኑ የሚል ትዕዛዝን አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራም ከፍተኛ ድል ማምጣት የሚያግዝ አውድ ነው ኤሌክትሮኒክ መርፈው ሲሉም ተደምጠዋል። ፊልድ ማርሻሉም ቀጥሎም እዚያም የተበታተነ አቅም አለ፣ ተቋሞች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህ ተቋማቱ ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለት ተናግረዋል። ከዚህ በተጨማሪም ሁሉንም አይነት መሳሪያዎችን መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉ አክለዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንዲፈጽሙ ምክር ሀሳብ ማቅረባቸው የሰራዊቱን የማድረግ አቅም እንደሚጨምርም ታምኖበታል ተብሏል። በሌላኛው ሰበር መረጃ የፋኖ ኃይሎች ደብረ ብርሃን ከተማን ሰብሮ መግባታቸው ተሰምቷል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ በተለያዩ ግንባሮች ዛሬም ተባብሶ መቀጠሉ ተሰምቷል። በሸዋ ቀጠና የሚገኙ የፋኖ ኃይሎች በመንግስት ኃይሎች ላይ በፈጸሙት ድንገተኛ ኦፕሬሽን ወደ ደብረ ብርሃን ከተማ አስተዳደር ዘልቀው መግባታቸው ተገልጿል። የፋኖ ኃይሎች በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ላይ በከፈቱ ጥቃት ድል መቀዳጀታቸውን ገልጸዋል። በደብረ ብርሃን ከተማ በኢተጌ ጣይቱና በአጼ ዘርዓ ያዕቆብ ክፍለ ከተሞች በተደረገው ከባድ ውጊያ በሁለቱም ኃይሎች ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራዎች መድረሱ ተነግሯል። ጥር 5 ቀን 2018 ዓመተ ምህረት ከማለዳው ጀምሮ እስከ ምሽት በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ውስጥ የነበረው ጦርነት እስከ ዛሬ ረፋድ ድረስ መቀጠሉን የአካባቢው ነዋሪዎችም ገልጸዋል። የመከላከያ ሰራዊት በበኩሉ ጽንፈኛ ስል በጠራቸው በሸዋ ቀጠና የሚገኙ ታጣቂዎች ላይ እርምጃ መውሰዱን ገልጿል። ሰራዊቱ ባስተራጨው አጠር ያለ መግለጫ የኮማንዶ ክፍለ ጦር ሬጅመንት በሸዋ ቀጠና የአካባቢውን ሕዝብ በመበደልና ሰላምን በመንሳት ላይ ተሰማርቶ በቆየው የጽንፈኛ ቡድን ላይ እርምጃ ተወስዷል ብሏል። በተወሰደው እርምጃ በርካቶችን ከጦር መሳሪያና ተተኳሾች ጋር ተማርከዋልም ስላክሏል። በሌላ በኩል በወልዲያ ከተማ ዙሪያ በሁለቱ ኃይሎች መካከል ከበድ ያለ ውጊያ መደረጉን የአካባቢው ነዋሪዎች ገልጸዋል። ከትላንት ጥር 5 ቀን 2018 ዓመተ ምህረት ንጋት ጀምሮ በአካባቢው የሚገኙ የፋኖ ኃይሎች በቀጠናው በሚገኙ የሚሊሻና የአድማ ብተና ኃይሎች ላይ በፈጸሙት ድንገተኛ ጥቃት በተቀሰቀሰው ከባድ ውጊያም ጉዳት ደርሷልም ተብሏል። ይህንን ተከትሎም የመንግስት ኃይሎች በፋኖ ታጣቂዎች ላይ በመድፍ በታንክና በሞርታር የታገዘም ድብደባ ፈጽመዋል ሲሉ የአካባቢው የመረጃ ምንጮች አክለዋል። በመጨረሻም በኢራን በተቀሰቀሰው ጸረ መንግስት ተቃውሞ የሟቾች ቁጥር ከ2000 ማለፉ ተሰምቷል። በቅርብ ሳምንታት ወዲህ በኢራን መንግስት ላይ ከፍተኛ የሆነ ተቃውሞ የተነሳ ሲሆን በተነሳው ተቃውሞ የሞቱ ሰዎች ቁጥር ቢያንስ 2571 መድረሱን መቀመጫውን ዩናይትድ ስቴትስ ያደረገው የሰብአዊ መብት ተሟጋች ተቋም አስታውቋል። የኢራን መንግስት ቴሌቪዥን ዛሬ እንደዘገበው በቴህራን የ300 የጸጥታ ኃይሎች አባላትና ሲቪሎች የጅምላ ቀብር ስነ ስርዓት ይካሄዳል ብሏል። የቀብር ስነ
ስርዓት ላይ በቴህራን ዩኒቨርሲቲ በከፍተኛ የጸጥታ ጥበቃ ስር እንደሚከናወንም ተዘግቧል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጠንካራ እርምጃ እንወስዳለን ሲሉ የኢራን መንግስትን አስጠንቅቀዋል። የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል እንደሚለው ከሆነ የመጀመሪያዎቹ የሞት ብይኖች ዛሬ ረቡዕ በኢራን ሊፈጸሙ ይችላሉ ብሏል። በኢራን ተቃዋሚዎች ላይ የተወሰደው የኃይል እርምጃን በመቃወም የጀርመን፣ የፈረንሳይ፣ የስፔን፣ ፊንላንድና የብሪታንያ መንግስታት ትናንት በየሀገራቸው የሚገኙ የኢራን አምባሳደሮችን ለማነጋገር ጠርተዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።